መንገድ የሚከተሉ አሉ። ሌላ መንገዶች የሚከተሉ ጣዖት የሚያመልኩ አሉ። ብዙ መንገድ የሚሄዱ አሉ። አሉ ከሲኦል አውጥተው ወደ ገነት የሚያስወስዱ። ምን አገባኝ? መረጃ የለም። መረጃና በመጽሐፍ አብራራውልህ። እኔ ቅድም አብራራውልህ። ሰው ይታዘበሃል። አብራራ መንገድ የሚለውን አብራራ። መንገድ የሚለውንማ ነገርኩህ። አለበዛ ቃሉ መጠበቅ ሲል እሺ፣ ቃሉ መጠበቅ አለብህ። መንገድ የሚለውን የወላችሁ ሲረብሽ ቃሉ መጠበቅ አለብህ። እሺ፣ ቃሉ መጠበቅ አለብህ። ጥሩ። እሺ፣ ቃሉ መጠበቅ አለብህ። ታንኪዩ ጎበዝ። ቀጥል። መጽሐፍ ቅዱስ ላይ ሳንግባባ ሌላ ውስጥ መግባት አንችልም። ሌላ ውስጥ መግባት መጀመሪያ ዮሐንስ 10 ደግሞ እናንብለታለን። አይዟችሁ። ዮሐንስ 10 ስከፍቱ ምን እንደሆኑ ሌሎች ቤት መጥተው እውነተኛ መንገድ ክርስቶስ እንደሆነ ዮሐንስ 10 እንዴት እንደሚያሳይ አነባለሁ። አታቋርጠኝም መቼም። በጌታ ስም ልለምድ። አሁን አልጨረስም። ጥቅስ እየዘለ መንገድ ነው የምናወራው አይደለ? መንገድ ነው የምታወራው። አውራሽ መንገድ ተባረክልኝ። እሺ ምን ይሆን መሰለ ዮሐንስ 10 ከቁጥር 1 ጀምሮ እናንበው። እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን መንገድ ነው የምናወራው፣ ስለ መንገድ ነው የማወራ። ስለዚህ እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ የሚወጣ እርሱ ሌባ ወንበዴም ነው። መንገድ በሌላ የሚገባ ልጨርሰው እኮ የመንገድን ትርጓሜ ነው የምፈልገው። አሁንም እኮ የኛው ምን አይነት መንገድ ምን አይነት መንገድ ነው? ስሙልኝ እናንተ ብቻ ስሙ። ብዙ ጓጓታ ቢመጣም እኛ ከመናገር ወደኋላ አንልም። ክብር ለኢየሱስ። በበሩ የሚገባ ይላል። ይኸውልህ በበሩ የሚገባ ግን የበጎች እረኛ ነው። ወንጌል ላይ ነው ባርልን ብሮ አባቴ አታስገባ ሌላ ሰው። እኔ እናንተንን የምንጨዋወተው። ስለዚህ ምን ይላል? በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፈትለታል፣ በጎችም ድምፁን ይሰሙታል። የራሱን በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹ ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉ። ኢየሱስም ደግሞ አላቸው፣ እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊት የመጡ አንድ ይችን ላይን ፊክስ ላድርጋት። ኦኬ። ከኔ በፊት ይላል። ከኔ በፊት የመጡ ሁሉ ሌቦችና ምኖች ናቸው? ወንበዴዎች ናቸው። ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሌባው ሲሰርቅና ሊያርድ ሊያጠፋም እንጂ ለሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎች ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹን ይበትናቸዋል። ሙያተኛ ስለሆነ ለበጎቹ ስለማይገደው ሙያተኛውን ይሸሻል። መልካም እረኛ እኔ ነኝ። ስለዚህ እውነተኛ መንገድ አለ፣ እውነተኛ በር አለ። የክርስቶስ በር ነው። መንገዱ ክርስቶስ ነው። ሌላን የሚያመልኩ አሉ፣ በሌላ የሚገዙ አሉ። ወይስ መንገድ ካለ መጀመሪያ የመንገድን ትርጉም ንገረኝ። የመንገድን ትርጉም አልነገርከኝም። የመንገድ ቃል በቃል ነገረ። በክርስቶስ ማመን ቀጥተኛው መንገድ እሱ። ምን ብለህ ታምናለህ? በክርስቶስ ማመን ምን ብለህ ታምናለህ አለ። እኔ እውነተኛ መንገድ ነኝ፣ እኔ ህይወት ነኝ።
እንዴት ነው የምታምነው? ተጻፈልህ እኮ። እኔ ቅድም ይኸውልህ መንገድ ማለት ምን እንደሆነ ተረጎምኩልህ። ህይወት ማለት ምን እንደሆነ ተረጎምኩልህ። እውነት ማለት ምን እንደሆነ ተረጎምኩልህ። አሁን አንተን የምጠይቅህ መንገድ ትርጓሜ ልስጥ ብለህ ዮሐንስ ወንጌል ምዕራፍ 10 መጣ። የመንገድ ትርጉሙን ግን መጀመሪያ እወቅ። መንገድ ምን ማለት ነው? ይኸውልህ ልንገርህ፣ ተቀበልክም አልተቀበልክም መንገድ ማለት ቃሉን መጠበቅ ማለት ነው። ቃሉን መጠበቅ ማለት ደግሞ ምን ማለት ነው? ክርስቶስ ያስተማረውን ላይክ የዮሐንስ ወንጌል ምዕራፍ 6:54 የማርቆስ 16:16 ይህንን የማጠብቅ ከሆነ የዘላለም ሕይወት የለም። ሲያረጋግጥልህ መንገዱ በኢየሱስ ክርስቶስ አምነህ ወደ የምትቀርቡበት አላስተማሩ ምን ይላል መሰለህ? አንተ አልተማርክም እንጂ ሳትማረው ነበር የሸሸው እንዴ? አሁን አንተ እርግጠኛ ሆኜ የምነግርህ ቆይ ኦርቶዶክስ አንድ ነገር አላስተማረችም። አንተ ትክክል አላስተማረችም። ጌታ ምስክሬ አላስተማረችም። አዳምጠኝ። እምነት እንዴ አላስተማረችም። ያንተ ያንተ ቄስ ማን ነው? ቆይ እሺ እናውራ። አንተን የሚያስተምር ቄስ ማን ነው? ችግር የለውም። ይኸውልህ ተምሬያለሁ ስትል ነበር። መንገድ እንመልስልህ። አንተን ያስተማረ ቄስ ዘግብ። አንድ የለህም እያልኩ መንገድ ልመልስልህ። መልስልኛ። መጀመሪያ ቄስ ማን ነው አንተን የሚያስተምረህ? ኔሟን አታውቃቸውማ። የሉም እሳቸው። የለህም። ፈጥረህ ነው የምታወራው። የለህም። ቀሲስ አስራት ይባላሉ። እርግጠኛ ሆኜ ነው የምናገረው። ቀሲስ አስራት ይባላሉ። ቀሲስ አስራት የት ደብር አስተማሪ ናቸው? ማርቆስ እየሄድክ ነው የምትማረው? ማርቆስ እየሄድክ ነው ወይስ በስልክ እያወራቸው ነው? ማርቆስ እሄዳለሁ። በስልክ የምፈልገውን ጥያቄ ጠይቃለሁ። እድሜ ለስልክ በምንም ሁኔታ ኮሚኒኬት እየተዋወቁ ውሸቱ ይቅር፣ አይጠቅመንም። ለእኔም ለአንተ እንኳን ለእኔ ማለት ነው እንኳን ለእኔ ለብዙ አስተማሪ ናቸው። ውሸት አይጠቅመንም። ለምን መሰለህ? ኦርቶዶክስ ጋር የሚያስተምረህ አባት የለም እያልኩ እንተዋወቅ። አሁን አትሸሽ። ይኸውልህ ቃሉን ማጠበቅ ከሆነ አንተ የዘላለም ሕይወት የለም። ምን ይላል መጽሐፍ ቅዱስ? አዳምጥ። ምን ይላል? እንደዚህ ይላል። ኢየሱስም ያመኑትን አይሁድ ምን ያሉትን ያመኑትን እምነት ብቻ የሚሉትን አይሁድ እናንተ አላቸው አምነዋል። እናንተ አላቸው በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትም ታውቃላችሁ፣ እውነትም አርነት ያወጣችኋል። ኢየሱስ እውነት ነው? እውነት አይደለም? እውነት ነው። እንዴት ተናገረ? እውነትም መንገድም ሕይወትም ነኝ አለ። አዳምጠኝ። እኔ በደንብ ነው ዛሬ ማስተምርህ። እውነት አርነት ያወጣል? ያወጣል። በደንብ ያወጣል። ክርስቶስ እውነት በቃል መኖር በመንገዱ ላይ ስትሄድ በቃል መኖር ግዴታ ነው? ግዴታ አይደለም? በቃሉማ ስትኖር ነው ክርስቶስን የምትከተለው። ተከተለኝ የሚል ታዲያ ምንድን ነው እኮ? በመንገዱ ስትሄድ ግን ስለስም የተጠላችሁ ትሆናላችሁ የሚለው ታዲያ በመንገዱ ስትሄድ በቃሉ መኖር አለብህ የለብህም? አለብህ። እየኖር በቃሉ ካልኖር የዘላለም ሕይወት ይኖራል አይኖርም? በቃሉ ልነግርህ ነዋ። በእሱ ጋር ነው ያንተ ችግር ያለብህ። የእናንተ ችግር ምን መሰለህ? አጭር መስመር የእናንተን ችግር ልነግርህ ነው። በቃሉ ሳትኖሩ እንደኖረ ፕሪቴንድ አታርጓ። ለምን ዲስትራክት ታደርገኛለህ? አትፍራ። አንተ ነህ እንጂ የምታደርገው ነው ያደለው። ይኸው ስማኛ፣ አንዴ ብቻ ስማኛ። አንተ ነህ እንጂ ነው ያደለው። አንተ እኮ ኢየሱስ ክርስቶስ ማርያም ባትኖር አልከኝ እኮ ባትከላከሉ ብለህ ዋሽታል። እሱን ገና እንዳገባ በቃሉ አለመኖር የዘላለምን ሕይወት ታጣለህ አታጣም? በቃሉ አለመኖር እንዴ? በቃሉ እኮ ማለት ሙሉ ለሙሉ ክርስቶስን መምሰል ማለት አትበል። እሱን መሆን አትችልም። የማይኖር ሰው ጌታ ኢየሱስ ኧረ ማን ትኖሩት እንደዚህ ብላችሁ ደፍራችሁ ስታወሩ ይዘገንነኛል። ያጣል። በቃሉ የማትኖሩ ሰዎች ደፍራችሁ ስታወሩ ይዘገንነኛል። ማውራትና መኖሩ እኮ ይዘገንናል። አንተ አሁን ንስሐ ገብተሃል? የማትኖረው አንተ ንስሐ ገብተሃል? እኔ ሁልጊዜ እገባለሁ። ሁልጊዜ ለምን ነው ንስሐ የምገባው? ሁልጊዜ ለምን ነው ንስሐ የምገባው? ሁልጊዜ ለዕለት ዕለት ኃጢአት ለምትሰራው
ምን ያደርጋል? ስለዚህ አንተ የምትሰራው ኃጢአት ሰርተህ ነው አይደለም? በማወቅም ሆነ ባለማወቅ አውቀህ ኃጢአት ሰርተሃል አልሰራህም? ኃጢአት ሰርተሃል አልሰራህም? አንተ አውቀህ እኔ እንዲህ ማናችንም እንሰራለን። ማናችን አንተ አሁን በቃሉ እየኖርክ አይደለ? እኔን ለምን ትወቅሰኛለህ? በጣም ጥሩ በጣም ጥሩ። የእናንተ በምን መሰለ የሚመስልህ በስራ የሚካስ ክርስቶስ አንተ ስለሰራ የሚያጸድቅ የሚመስል ነው ያለው። ስለ ስራ እመጣልሃለሁ። የት ነው በዚህ በዛ የምትሄደው? የክርስቶስን መንገድ የሚለው በዚህ በዛ አትሄድም። መንገድ ላይ ነው የምንቆመው። አሁንም ያለ ነው ስለ መንገዱ ነው የምናወራው። አንተ አሁን እኔ ልክ እንደዚህ አድርገኝ። ይኸውልህ ለምሳሌ አንተ አሁን እኔ ልክ አንተ በቃሉ እንደምትኖር አየንህ እኮ አልከኝ። ወቀስከኝ። እኔ ኃጢአተኛ በቃ ከዛ አንተ ጋር መጣሁ። ከዛ ደግሞ አንተ ጋር መጣሁ። አንተ ጋር ስመጣ እኔ የማደርገውን ኃጢአት በተመሳሳይ አንተ እያደረግህ ነው። ምንድን ልዩነታችን? አይደለም ልዩነት አለ እንዴ? ልዩነት አለ፣ በጣም ልዩነት አለ። ለምን መሰለህ? እኔ በክርስቶስ ጠበቃ አለኝ፣ አንተ የለህም። ለምን መሰለህ? እንዴ አንተ ጠበቃ ብለህ የምትዘምረው ስለ ክርስቶስ አይደለም። የክርስቶስ ጠበቃነትን አታምንም አንተ። መጽሐፍ ቅዱስ መሳቅ እንደፈለግክ መሳቅ ትችላለህ። እኔ ጠበቃ አለኝ፣ አንተ የለም። እኔ ጠበቃ አለኝ። ኃጢአትን እንዳትሰሩ ይላል እኮ። ከሰራችሁ ግን በአብ ቀኝ ዘንድ ጠበቃ አላችሁ፣ እሱም ኢየሱስ ክርስቶስ ነው። ያንተ ጠበቃ ማን መሰለህ? ከኋላ ያለችው እዛ ጋ ያለችው ናት። እሷ ደግሞ አትችልም። እኛ የድንግል ማርያምን ስጋው ደግሞ የኔ ጠበቃ ክርስቶስ፣ የእኛ ጠበቃ ንገር። የእኛ ጠበቃ እዛ ከኋላ ጋር አዳም እኮ ለምን አታዳምጥም? የእኛ ጠበቃ መጽሐፍ ቅዱስ እንዳስቀመጠልን እንደዘጋው ኃጢአት የሰራ ሰው በንስሐ ከታጠበ በኋላ ስጋው ደሙን ይወስዳል። ቅድም ነግሬህ ነበር። ስጋው ደሙ ደግሞ የማን ስጋና ደም ነው? ያንተ ጠበቃ ስጋና ደም ነው። ያንተ ጠበቃ ስጋው ነው፣ ክርስቶስ። ለዚህ ነው ቁርጥ የምትወደው። የምን ቁርጥ? ስጋው ደሙ ነው ብለህ እያሾፍክ ነው። ለምን? እየዋሸኝ ስለሆነ ማለት ነው። መንገድን አሁን ትርጉም አላወቅም። የመንገድ ትርጉም አንተ ነግራ ይገባ። በመንገዱ የሚሄድ በቃሉ መኖር አለበት። መንገዱ ገብቶ ኢየሱስ ክርስቶስ ያድናል አልኩህ። በመንገዱ የሚሄድ ሰው መንገዱማ እውነትም መንገድም ሕይወትም እኔ በእኔ በቀር ወደ አብ የሚገባ የለም ብሎኝ ኢየሱስን ተከተልኩኝ። ያንተ ነው መንገድ ግራ የገባ። ቂጣ ጋግረ ስለበላ ድናለው ምትል ሰው ሆናል። አንፋታም። በቃሉ መኖር አለብህ የለብህም? ቂጣ ነው ዋስተበቃ አንተ። ኧረ በጌታ በኢየሱስ በቃሉ መኖር አለብህ የለብህም? በቃሉ መኖር የለብህም። በቃሉ ከመንገድ ወደ ቃል፣ ከቃል ደግሞ ወደ ሌላ። አዳምጠኝ። በመንገዱ ላይ ነው። የመንገዱ ትርጉም ንገረኝ። ኢየሱስ ክርስቶስ ብቸኛ አዳኝ መሆኑን አታምነውም። ለዛ ነው ግራ የምትጋባው። የመንገዱን ትርጉም ንገረኝ። ነገርኩ እኮ ሰዋንተ ዲያቆን አይባልም። የመንገዱን ትርጉም ንገረኝ። ሚሊዮን ጊዜ መሳደብ ይቻላል፣ ችግር የለውም። የመንገዱን ትርጉም ንገረኝ። በክርስቶስ ስትሆን የተጠላ እንደምትሆን መጽሐፍ ቅዱስ ይናገራል። የመንገዱን ትርጉም ንገረኝ። ትርጉሙ ንገረኝ። ነገርኩ እኮ። ምን ነገርኩኝ? መንገዱ ክርስቶስ ነው፣ በበሩም አሳየው። እኔ የበጎች በር ነኝ። ክርስቶስ መንገድ የሆነው እንዴት ነው? የእግዚአብሔር ልጅ በመሆኑ ነው። የእግዚአብሔር ልጅ ምንድን ነው? የእግዚአብሔር ልጅ ነው። ከኃጢአት ቅድም አብረን አነበብ ነው አይደል እንዴ? ከኃጢአት ያነጻን ክርስቶስ ኢየሱስ ለእኛ ብቻ አይደለም ዓለምን ብሎ ነው የነገር። ለዛ ነው መንገድ የሆነ ክርስቶስን የተቀበልኩ። ጠየቀኝ እንዴት ከኃጢአት የምንነጻው እንዴት ነው? ከኃጢአት የምንነጻው እንዴት ነው? ምኑ ነው የሚያነጻን ከኃጢአት? ክርስቶስን መቀበል። ምኑ ነው? ደሙ ከኃጢአት እንደሚያነጻ ይናገራል። ደሙ ከኃጢአት እንደሚያነጻ የክርስቶስ ደም ከኃጢአት የሚያነጻ የክርስቶስ ደም ከሆነ ደሙ እንዴት ነው ከኃጢአት የሚያነጻ? ምን ስናደርገው ነው ከኃጢአት የሚያነጻ? ቂጣ አድርገን ስንበላው ሆንዬ በደንብ ተማሪ
በደንብ ተማር ብራዘር፣ በደንብ ተማር። ሌላ ጊዜ በደንብ ነው የምናወራው። አሁን በደንብ እናወራለን። ጋራጅ ልሄድ ነው፣ ጋራጅ ልሄድ ነው። ቻው ስናምን ነው እሱ የፈለጋትን አያችሁ አይደለ? እንዴት እንደምንተዋወቅ ያውቀዋል። አየህ ሮጦ ወጣ። ስለሚያውቀው ነው የሚያውቀው ነገር ይሄ ይጠራል። በጣም ባንዳነሽ ምናምን ግን ሁሉም አይደለም። ሁሉም ሰው ሁሉም ትግራዋይ የሆነ በሙሉ የእሱ ደጋፊ ነው ማለት አይደለም። ከትግሬዎች ዮር ዲ ኦንሊ ዋን በአደባባይ ወጥተው ሪዝንቦ ሆኖ የሚናገሩ በአደባባይ ወጥተው ነው የምልሽ። ተረዳሽ? ከስልጤና ከቅልቅል ደግሞ አሁን እህታችን ቅን ልብ ውክንሴ ከስልጤም ከአማራም ስለሆነች አነጋግሯ ብንትን ነው አለ እንዴ ሪዝንቦ ማይሆን ትግሬ ለምን ትግሬም ሆነ ኦሮሞም ሆነ ስልጤም ሆነ ሀዲያም ሆነ እንደዚህ በጋድ የወጣ ነገር ገባሽ? አሁን እኮ ወና ቶኪንግ አባውት የሆነ ስለ ብሔር አለ የምናወራው በጋድ የወጣ ነገር እሱ ራሱ ያመነበት ደብዳቤውን ህዊ በእናትሽ ላክልኝ ማንበብ ፈልጋለሁ። እስር ቤት ገብቶ ያነበበው ደብዳቤ አምኗል፣ ጽፏል። እንደዛ ጽፏል እኮ እስር ቤቱ ነው። እስኪ እንፈልገው። እኔ አልጻፍኩም እያለ ነው አሉ ደግሞ ጽፏለኝ ከውስጡ ነው። ከዛ ደግሞ ትልቁ ምንድን ነው ኢትዮጵያ በገዳ ሲስተም እንደምትከታተል ትናንትና ለእኔ ቆይ እንዴት አድርጌ ነው የማገኘው? ቆይ እዛኛው አካውንቴ ላይ ገብቼ ወይ ፌስቡክ ላይ ተለጥፎ ነበር። እንዲያውም ያነበበው ቆይ ላፕቶፕ ላይ ነው እንትን ጓልሰገድ ላኪልኝ እስኪ አንቺ አለሽ ፌስቡክ ላይ ሄድ ቆይ ቴሌግራም ላይ ላኪልኝ እና ወደ ዋትሳፕ ልክ ያነባዋለሁ። ላፕቶፕ እኛ ትናንትና ገብተን ስናወራ አያችሁ። በመጀመሪያው ልሽዊ የታሰረበት መስፈርት ትክክል አይደለም። ትክክል አውቀው ነው አዶናይን ሲያስሩት የታሰረበት የኢትዮጵያ ፌዴራል ፖሊስ ፌስቡክ ላይ ያስቀመጠውን እናነበዋለን። ለምንድን ነው አዶናይን ያሰረው? ትክክል አይደለም ብለን እኛ ተናግረናል። መታሰር የነበረበት በኢትዮጵያ ህገ መንግስት ነው። በደንብ አዳምጡኛውንም ጓድሰገን የማወራው በአሜሪካ በካናዳ ህግ አይደለም። በካናዳና በአሜሪካ ህግ አዶናይ ህግ አልጣሰም። የሞራል ህግ ነው የጣሰው። ኃጢአት ተሰርቷል። ተረዳሽ? ሞራል እና ህግ ይለያል አይደል? ስለዚህ በኢትዮጵያ ህገ መንግስት ግን ወይም በኢትዮጵያ ህግ ግን አዶናይ ብዙ ህጎችን ጥሷል። አዶናይ እና አዶናይን የመሳሰሉ የታሰሩ ሰዎች ብዙ ህግ ጥሰዋል። ግን ሲያስሯቸው ሁሉንም ያሰሯቸው በትክክለኛ አንቀጽ አይደለም። ይህን ደግሞ እድሜ ለጠበቃችን ለጌች በትክክለኛው አንቀጽ ካልታሰሩ በነፃ ይለቀቃሉ። እኛ እኮ አዶናይ እኮ ይኸውልሽ አዶናይ አንድ ግለሰብ ነው። አዶናይ በሚሊዮን የሚቆጠሩ ወጣቶችን እንዲያበላሽ መንግስት ስፖንሰር እያደረገው እየሰራ ነው። ያ እንዲያውም እኮ መናገር ያለበት መንፈሳዊ አባቶች አይደል እንዴ? ጀምረው ነበረ እነሱ መናገር ጀመሩ። አንተ ጀምረው ነበር። አሁን ምን ሊሆን ነው? አሁን ምንም አይሉም፣ ጸጥ ይላሉ። ለምን መሰለ ዩዳ ነግረናል ብለሃል። ዛኔ ለሁለት ነገር ነው ያሰረው፣ ለአጀንዳ ነው ብለሃል። ሲቀጥል ትልልቅ መግለጫ መውጣት ያለባቸው ነው ወንጀል ህጉ ሳቁ ቀርተው አይደለም በእንደዚህ አይነት አንቀጽ የሚያወጡት እስሩን ማለት ነው። ግን የሚጠይቅ ማህበረሰብ እንደሌለ በደንብ ያውቁታል የመንግስት አካላቶች። ገባ? ሲጀመር ከመጀመሪያው ጀምሮ የአየር ኃይል የከሰሰበት ክስ በራሱ ትክክል አይደለም። ከእውቅና ውጪ እንደው የሌላ ሀገር ዜና አንባቢዎች ቢያዩት በጣም ነው የሚስቁባቸው። ምክንያቱም የኢትዮጵያ ሀገር አየር ኃይል ግቢ ውስጥ ወጠጤዎች ሳያስፈቅዱ ገቡ ቢባል ለሀገር መሳቂያ መሳለቂያ ነው ነው። አዶናይ ከማጋ ነው የገባው። የዛኔ ሲገባ ብቻውን አልገባም። ፕሮግራም ኢቨንት አዘጋጆች ፕሮግራም አዘጋጅተው እንደ ክብር እንግዳ ነው ይዘውት ሄዱት። እዛው የኮማንዶ ነኝ የሚል ልጅ አለ፣ የዩቲዩበር እና የቲክቶክ ኮማንዶ የሚባል ልጅ አለ። አንድ ልጅ ቀይ ቦኔት አድርጎ የሚዞር እሱ ነው የፕሮግራሙ አዘጋጅ። ሚኪ ማይኮ አለ። እነሱ ሁሉ ሳይጠየቁ አዶናይ ብቻ ሰልክ ተደረው አጀንዳ ነው እና ድራማውን ተውን ተብሎ ነው። በነገር ላይ ያውቃል እንደሚታሰር ለተወሰነ ጊዜ እንደሚታሰር ምናምን ያውቃል። ለምንድን ነው የሚሆነው? የተወሰኑ ነበድሉ በቅጅራ ምናምን የተወሰኑ ደግሞ ጻፉ ማለት ነው። የመንግስት አካል ሆነው ግዕዝ አትማሩ ምናምን ሲሉ የነበሩ ጸሐፊዎች ናቸው ይሄን የጻፉት። እነዚህ ጸሐፊዎች በራሱ በሉ ተብለው ነው። ምክንያቱም የወለጋ ህዝብ ሲፈናቀል፣ ህፃናት ሲሞቱ
ምንም ጽፎ አያውቁም። ብዕራቸውን አንስተው አያውቁም። እነዚህ የመንግስት ደጋፊዎች የሆኑ ጸሐፊዎች እና የተወሰኑ ፓስተሮች ከልባቸው ሳይሆን ከአንጀታቸው ሳይሆን ከአንገታቸው። ምክንያቱም ህዝብ ሲሞት ምንም ብለው አያውቁም። ህዝብ ሲፈናቀል ምንም ብለው አያውቁም። ከ500,000 ተማሪ 4,000 ብቻ ሲያልፍ ምንም ብለው አያውቁም። በሶሪያ በሊቢያ በረሃ ላይ በሶሪያ በረሃ ላይ በየመን በረሃ ላይ ያ ሁሉ ወጣት በየመኖች ሲገረፍ ምንም ብለው አያውቁም። ጽፎ አያውቁም። ተናግረዋል። ብድግ ብለው እዚህ ጋር እኛ የተወሰነ ስለተናገር ለመራ ግብሩ ብለው ምን አረጉ? ይሄ ሃይማኖት አይፈቅደውም ምናምን ብለው ማልቀስ ጀመሩ። መፈናቀልን፣ መሞትን፣ ከትምህርት ያላግባብ ወጣቶች እንዲወድቁ መደረጉን፣ ያላግባብ በስደት በበረሃ ወጣቱ ማለቁን፣ የገበሬ ሞቱን፣ የሴቶች መደፈርን ተናግረው አውግዘው አያውቁም። ሲታዘዙ ብቻ ይጽፋሉ፣ ይወጣሉ ማለት ነው። ስለዚህ ይሄ ልጅ እንደሚታሰር ያውቋል። ጃኒ ሁለተኛ ዙሯ ነው እያወቀች የምትታሰረው። ከዚህ በፊት እሷም እንደዚሁ እዚህ ቤት አውርተናል አይደል? ገጽታ ለመገንባት ትታሰራለች አለን። ታሰረች። እንደወጣች ሺቲ በሺቲ ያደረገች። የትኛው እስረኛ ነው በአመራር ደረጃ በጀት ተይዞላት የስብሰባ አዳራሽ ውስጥ ፕሮሞት የተደረጉ? የትኛው እስረኛ? እነ ታዬ ደንዳ እኮ ታስረው ተፈተዋል እኮ በፖለቲካ ደረጃ የምናውቃቸው። እነ ጀዋር መሀመድ እኮ ታስረው ተፈተዋል። እቤታቸው ነው የሚወዷቸው ሰዎች እንትን ሲያደርጓቸው የነበሩት። በመንግስት ደረጃ እንደዛ አልተደረገላቸውም። የትኛው እስረኛ ነው በመንግስት ደረጃ ሴቶችና ህጻናት ኢቨንት አዘጋጅቶ እንደዚህ አይነት እውቅና ሲሰጠው የነበረው? እነ ቢቢሲ አማርኛ እነ ምንድነው የዶች ቬሌ ነው ምናምን የሚባል የጀርመን ድምፅ ራዲዮ ጋዜጠኞች ሲጽፉ ነበረ። ምን ነው ትግራይ ላይ እስከዛሬ ተፈናቅለው በበረሃ ላሉ በሱዳን በምን ባሉ ሪፊውጅ ውስጥ ምን ነው ደብረ ብርሃን ለመቶ ምናምን ሺህ ለተቀመጡ ሰዎች ዝም አሉ? ገባ? እነዚህን የሶስት ልጆች እንትን ምንድን ያደረጉት? ዜናውን እንደ ትልቅ ዜና እዛች ሀገር ላይ ምንም ነገር እንደማይፈጠርባት ነገር፣ ክርስቲያኖች ሲሞቱ ሲገደሉ ኦርቶዶክሶች አንድ ነገር አላሉም። እነዚህ የዓለም አቀፍ ሚዲያ የሚባሉ ማለት ነው ደንቆሮች። ግን ያው ጋዜጠኞቹ በስም ዝርዝር ወጥተዋል ምናምን አስጮሁ ማለት ነው። ገባ? አሁንም እንዲታሰሩ እንዲጽፉ የሚደረጉ ሰዎች እነማን ናቸው? እነ ናትናኤል መኮንን ናቸው። እንደ ትልቅ ወንጀል እዚህ ጋር አምጥተው እንትን የሚሉ ማለት ነው። ጥያቄ አለኝ። ይህ የምትመለከችው የኢትዮጵያን ፌዴራል ፖሊስ ነው፣ ገጻቸው ነው። እንደ ትልቅ ነው አይደለ የተዘገበው። ይኸው እዚህ ጋር አዶናይ ሲታሰር የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪ በቁጥጥር ስር አውሎ ምርምር እያጣራ መሆኑ ገለጸ ይላል። እዚህ ጋር አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሲውል የቻለው ከኢትዮጵያ ሕዝብ ባህል እና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ። አየሽ አዶናይ አስነዋሪ አለባበስ። አለባበስ እሱ አልለበሰም፣ አስነዋሪ አልለበሰም። ምናልባት ስቴጅ ላይ ሸርቱን ከፍቶ ነበር ግን አላወለቀው። እሱ ደግሞ ወንድ ልጅ ነው ለብሶ። እሱ ምንድነው? እሱ እኮ የለበሰው ኖርማል ሱፍ ነው የለበሰው። ልብስ ደግሞ ማንኛውም ሰው ያወልቃል። በልብስ ደግሞ አይደለም እኛ ክስ ስናነሳበት የነበረው። እዚህ ጋርም ጥያቄ ለዚህ እኮ ነው የምልሽ። መጀመሪያ እኮ በዚህ ጉዳይ ይሄን እንዳነበብኩት በቃ አጀንዳ ነው ብያለሁ። አንደኛ እኛንም ዝም ለማሰኘት ነው ታውቃለሽ አለ ሂዊ። አሁን የኢትዮጵያ መንግስት እኛንም ዝም ለማሰኘት ያው በተለይ እኔን ዝም ለማሰኘት እኔን አጥጋቢ ነገር ሰጥቼዋለሁ ብሎ በኮልኮሌ ነገር ዝም ምለው መስሎት ማለት ነው። ግን ወዲያውን ገብቼ ያየሁት እኔ ምንድን ነው ህግን ነው ያየሁት። ያሰሩበትን መንገድ ሳይ ደዝና ሜክ ሴንስ። አዶናይ ባለባበስ አይደለም ያለባበስ እንኳን ግድፈት የለበትም። አይ ነው ሱት መልበስ በኢትዮጵያ ምድር ላይ አይ ነው ብልጽግና መንግስት ዶክተር አብይ አህመድ ያደረግከው እኔም ፈርተ ነው። እኔን እየፈራህ ግን የባሰ ችግር ውስጥ ነው ራስክን የከተትከው። አሁን እንደውም ሞር ራስክን ችግር ውስጥ ከተትከ። አብይ አህመድ ሞር ራስክን ዜናውን አግኝቼዋለሁ። ላንብብልህ? አንብብ። ደብዳቤ ኦኬ። ታፕታፕ ኮፒ ሊንክ ማድረጋችሁን አትርሱ። ሪፖስት አድርጉ። ያው መቼም አንዴ ጣምዳችሁናል እንዳታዘጉብን። እንዲህ ይላል።
ሰላም ሰላም የሀገሬ ልጆች እንደምን አላችሁ? ማርያምን እወዳችኋለሁ። ስለ እኔ በፍጹም አትጨነቁ። እኔ ሁሌም እንደምለው ለእኔ የትኛውም ለውጥ ለበጎ ነው። በተለይ አሁን የሆነ ያለው በፍጹም ያላሰብኩት እና ይሆናል ብዬ አስቤውም የማላውቀውና አስደንጋጭ ቢሆንም ግን ደግሞ እንኳንም ሆነ መታሰሬ አሁን ያለውበት ሁኔታ ለምን እንደሆነ ሲገባኝ ጭንቀት ጥሎኝ ጠፍቷል። እንደውም እንኳንም ሳይዘገይ ሆነ፣ እንኳንም ብዙ ስህተቶች ሳልሳሳት በጊዜ ፈጥኖ ሆነ ብዬ በሆነ ነገር ደስ ብሎኝ እግዚአብሔርን አመስግኛለሁ። ይህንን የምለው በል ተብዬ ወይም ፈርቼ ፈጽሞ እንዳይመስላችሁ፣ ማርያምን ከልቤ ነው። በቃ አሁን የሆነው እንኳንም ሆነ ለእኔም ሆነ እኔን ለምትከተሉኝና ለምትሰሙኝ የሆነው ሁሉ እንኳንም ሆነ ጥቅም እንጂ አንዳችም ጉዳት የለውም። እኔ ከካናዳ ኢትዮጵያ መጥቼ ከእናንተ ከወዳጆቼ እገዛ የሰራሁት ጥሩ ነገር ቢኖርም ግን ደግሞ ተሳስቼ ነበር። ስህተቴም ቀላል የማይባል ስህተት ነበር። ለነገሩ እኔም የህዝቡም ተቃውሞ ሰምቼ አንዳንድ አካሄዶቼንና አንዳንድ ቃላቶቼን በጊዜ ለማረም ወስኜ የነበረ ቢሆንም ግን ደግሞ ድንገት የሰማሁት አንዳንድ ዜናዎች አንዳንድ የሰዎች ምክር አሳስቶኝ ጭራሽ ስግጥግጥ እላለሁ። እንደውም ማንንም አልሰማም ማንንም አልፈራም ብዬ ስህተቴን አባብሼ ለመቀጠል መነሳቴና የነብይ እዩ ጩፋን ምክር በመቀበሌ ልክ እንዳልነበርኩ በደንብ ገብቶኝ በጸጸት ላይ ነኝ። ይህንን ደብዳቤ የምጽፍበት ምክንያት ግን ሁለት ብቻ ነው። የመጀመሪያው መልእክቴን እኔን ለምትወዱኝና ወዳጆቼ የሀገሬ ልጆች ከፍቅር የተነሳ እንደሆነ አውቃለሁ። ግን እባካችሁ ያለሁት የቃላት ግድፈት አለበት ያለሁት በሚያስተማምን በሀገሬ ምድር የህግ ጥላ ስር ነው እና የሚዲያ ዘመቻ ማድረግ ለእኔ ጉዳት እንጂ ምንም ጥቅም የለውም። የሚዲያ ዘመቻ አቁሙ ብዬ እጠይቃለሁ። ሌላ እና ይህንን ደብዳቤ የምጽፍበት ሁለተኛ ምክንያቴ መሳሳቴን በደንብ ስለማወቄ ለማሳወቅ ነው። አዎ በእርግጥም ተሳስቼ ነበር። ለዚህም ተሳስቼ ያሳሳትኩትን ትውልድና ከዚህ በፊት ስትመክሩኝ ምክራችሁን ከመስማት ይልቅ ቅናተኛ ምቀኛ ያልኳችሁ የሀገሬ ልጆች በሙሉ ይቅርታ ማለትን እፈልጋለሁኝ። የሀገሬ የጸጥታ ኃይሎችና ለሀገራችን መንግስት ደግሞ ታላቅ አክብሮትና ምስጋና አለኝ። በጣም አመሰግናለሁ። በመጨረሻም መንግስት ያቀረብኩትን ይቅርታ ተመልክቶ ስህተቴን በደንብ የገባኝና የተረዳው መሆኔን ተገንዝቦልኝ ስህተቴን ፍጹም ማረሜን በተግባር ወደ ማሳይበትና ጀመርኩ መልካም ስራ ብቻ የምመለስበትን እድል እንዲሰጡኝ ከታላቅ ትህትና ጋር እጠይቃለሁ የሚል ደብዳቤ አዶናይ ከእስር ቤት ቢጽፍ እና ቢለቅ ነገሮች በጣም ብዙ መንገድ ያቀልለታል ብዬ አስባለሁ። አዶናይ እግዚአብሔር ካንተ ጋር ይሁን ይላል። እንግዲህ ይሄ ደብዳቤ ያው ግልጽ ነው፣ ያስቃል ግን ግን ምናልባት እንደዚህ ብሎ የጻፈው ሰው ራሱ ጻፍ ተብሎ ሊሆን ይችላል። ምክንያቱም የህዝቡን ስለ ልቦና ለማወቅ ማለት ነው። መጨረሻ ላይ ያለው ጸሐፊው ያለውን ከሰማሽ ገባሽ ምልሽ እሱ ላይ ይሄንን ጽሑፍ አዘጋጅ ተብሎ ሊሆነ ኤቭሪቲንግ የሚደረገው አነገር ባያው ምን እንደሚል መጭ ፋይናሊ ላይ አብይን በደንብ ነው የማውቀው። ዶክተር አብይ አህመድ እና የብልጽግና አካሄድ በደንብ ነው የማውቀው። የብልጽግና መንግስት ምን ያደርጋል መሰለሽ? 4 የተለያየ አመለካከቶችን ይበትናል። ህዝቡ እንዴት ነው ይሄኛውን ባደርግ ምን ያህል ይቆጣል፣ ይህን ያህል ባደርግ ምን አደርግ ብሎ ህዝቡን ይጫወትበታል። ቅድም እኮ ብለሻለን። ይኸውልህ ከእስር ቤት ወጥቶ መድረክ ተሰጧት ሺቲ አስለብሰው ወስደው ለመጀመሪያ ጊዜ ከእስር ቤት እንግዲህ በይቅርታ ያው ያደረገችው ነገር ፍርድ ሳይፈረድባት ህዝቡ ላይ ሞከሩት፣ ሰራ ባደወይ እነዚህ አክቲቪስቶችን እነዚህ ቲክቶከሮችን ነው ተሰሚነት እኛ እኮ ተሰሚነት አለን። ተሰሚነት እኮ አለኝ። እኔ እኮ ቪዲዮ ስለቅ እኮ ሚሊዮን ሰው ነው በባና 1.3 ሚሊዮን ነው ከ2 ቀን በፊት የፖስትኩት ታየው አይደለ እንዴ? ቦርጬን ብቻ በማሳየት አብይ አህመድ አሁን ቢናገር የሚያዳምጠው ማን አለ? ኢቲቪ ዋልታ እየገባን እንጂ ስንት ሰው እንደሚመለከታቸው ሰው ያላቸው አቅም ምንድን ነው? በቲክቶከሩ በምናምኑ አጀንዳቸው ማስተላለፍ ነው። የህዝቡን ልብ ትርታ ማጥራት ነው። አሁን ስለ ህዝቡ አስበሻል? ቅድም ብለሸዋል። ውጭ ጥሩ አመለካከት ነው።
በጣም ደስ የሚል አመለካከት ነው ያየሽው። የተናገሩ ሰዎችም ተናገሩ ተብለው ነው። እንዲያው ለሀገር የሚቆረቆሩ ቢሆን ከዚህ የበለጠ ሀገር ካልቸር እና ባህል ሐውልቶች እኮ ፈርሰዋል አይደል እንዴ? ቅርጾች እኮ ፈርሰዋል። ቤተክርስቲያን እኮ በድሮን ተመቷል እኮ የቆዩ ግን በዛን ጊዜ መጻፍና መናገር ነበረባቸው። ኢትዮጵያ ውስጥ ያሉ ሰዎች ከተናገሩ መንግስት ተናገሩ ብሏቸው ካለበለዚያ ለምን አይናገሩም? በየጊዜው የሚሞተው የሚራበው ሰው በሚሊዮን የሚቆጠር ሰው በተለያየ ቦታ እንደ ማጎሪያ ተሰርቶ የሚታጎረው ሰው ለምን አይናገሩ? አይ ነው ከታች ያላችሁ ሰዎች አሁን ደርበብ እያላችሁ ነው አይደል? መሀይሙ ከተወሰነ ደቂቃ በኋላ መቆየት አይችልም። አንድ ነገር የቲክቶክ እንትን ልንገራችሁ። ቲክቶክ መሀይሙ ከ10 ደቂቃ በኋላ አይቆይም። የመጀመሪያ 10 ደቂቃ መሀይሙ የሚያመጣውን የስድብ ጋጋታና ማሀት ካለፋችሁ በኋላ እራሱ ያመዋል። ከ10 ደቂቃ በኋላ ጭንቅላቱ ችግር ስላለበት ይሄዳል። ስለዚህ ወደዳችሁም ጠላችሁም የብልጽግና መንግስት ታክቲክና ስትራቴጂ አውቀዋለሁ በደንብ ስለማውቃቸውም። አሁን ግን ራሱ የምንፈልገውን ፈንጅን የረገጣችሁት የምንፈልገውን አሁን ነገሮችን አንድ በአንድ መተንተን ይኖርብናል። አሁን ትክክለኛ አይምሮ የተገለጠ ሰው ብልጽግና በዚህ ነገር እጠቀማለሁ ብሎ ምን ተጎዳ ምን ተጠቀመ የሚለውን ብናወራበት መልካም ነው። ወደደም ጠላም በራሱ ጋዜጠኞች ያጽፍ አያጽፍ የቢቢሲ ዜና በእንግሊዝኛ መሰራቱ በጣም ዓለም ነው ያየው። ለብልጽግና ኪሳራ ሆኖበታል። በጣም በሚያሳዝን ሁኔታ ራሱን በራሱ ገመድ ነው የጣለው ማለት ነው። ምክንያቱም በዓለም አቀፍ ሚዲያ ላይ ባለባበስ የሚያስር መንግስት ተብሎ ዲሞክራሲያዊ ሀገር የተባለች የኖቤል ተሸላሚ ጠቅላይ ሚኒስትር ያለባት ሀገር ባለባበሳቸው እንደውም ራቁታቸውን የሚሄዱ ብሄሩ ላይ ያለበት ሀገር ላይ እንደዚህ አይነት ልጆች ታሰሩ ተብሎ ተጽዕኖ በጣም አይን ውስጥ የሚገቡ ልጆችን እና ደግሞ የሁለት ሀገር ዜጎች መኖራቸው በነገር ላይ አሜሪካዊና ካናዳዊ መሆናቸው ለልጆቹ ጠቅሟቸዋል። ኢትዮጵያዊ አይደሉም ሁለት የታሰሩት ልጆች እና እንዳለ የእነሱ ጓደኞች በእንግሊዝኛ ነበር የሚሰሩት ዜናውን። ምክንያቱም ኤምባሲዎች ምናምን በእነሱ ድምፅ እንዲሆነው ማለት ነው። ዲፕሎማሲው ራሱ ይበላሽበታል። ሁለተኛ መልካም ገጽታውን ተበላሽቶበታል። ራሱ የዘረጋው እንትን አስተዋይ የሆኑ የፖለቲካ ላይ ያሉ ሰዎች የሚዲያ ምን ያህል ፖለቲካቸው ላይ ተጽዕኖ እንደሚፈጥር ራሱ አላወቁትም። ነጥብ ጥለዋል ማለት ነው። በተለይ የቢቢሲ የምናምን ዜና አስደንግጧቸዋል። ልጆቹ እኮ አውቀው ዝም ብሎ ነው ነገ ሳምንት አትቆዩም ትፈታላችሁ ምናምን ተብለው ነው። ጸጉር ኢትዮጵያ ውስጥ አንድ እስረኛ ሲታሰር ጸጉሩ ተላጭቶ ነው የሚታሰረው። በነገር ላይ ጸጉሩ ተቆርጦ ምናምን ነው የሚገባው። ጸጉራቸውን እንኳን አልቆረጧቸውም እንደ ታራሚ ለድራማው አልቆረጧቸውም እንደ ታራሚ ለድራማው እንኳን ማለት ነው። እና በጣም ብዙ ነገር። ሁለተኛ ደግሞ ሌላው ደግሞ የኦሮሞን ባህል በጣም ነው ያዋረዱት። እነ ሚኪ ማይኮ እነ ሶፎንያስ የኦሮሞን ሕዝብ ትልቅ ባህል የአባገዳ ስርዓቱ እንዲዋረድ እና እንደውም ተቃራኒ ፖለቲከኞች የኦሮሞን ሕዝብ እንደሚያበሽቁበት ነገር ነው የፈጠሩት ማለት ነው። ገባ? ትልቅ ኪሳራ በጣም ትልቅ ኪሳራ ደግሞ ከፖለቲካውን በላይ ዓለም አቀፍ የሆነ ባህልና ቅርስን የሚያዋርዱ ኮልኮሌ ወጠጤዎች በጣም ሀገርና ሕዝብን እያዋረዱ እዚህ ግባ የማይባል ኮንተንት ያላቸው እጅግ በጣም ማይመጥኑ ወራዶች ቆሻሻ የሆኑ ኮልኮሌ ሚኪ ማይኮ እና ይሄ ሶፎንያስ ባለሀብት ምንቴ የሚባል ጸጉሩን በጭቃ ድሬድ ያደረገ የሀብት ምንጩ ምን እንደሆነ የኢትዮጵያ ሕዝብ የማያውቀው ቦዘኔ ተሳዳቢዎችን ይዞ ሕዝብ የሚያሰድብ ኮልኮሌ አባገዳ ተብሎ እንደ አባገዳ ራሱ እንደ አባገዳ ቀርቦ መቅረቡ የኦሮሞን ባህል እንዲዋረድ አድርገዋል። ስለዚህ እንደ አይነት ዜናዎች በራሱ መንግስት ላይ በተደጋጋሚ ጉዳይ ስታነስ ይሰማለሁ። ግን አንድ ነገር ደግሞ መረዳት ያለብን ነገር አለ። በአሁኑ ሰዓት የብሽሽቅ ፖለቲካ እና የብሽሽቅ ብሔርተኝነት ባለበት ሰዓት ስለሆነ ኦሮሞዎች በአሁኑ ሰዓት በዚህ ጉዳይ ላይ ወጥተው ቢናገሩ አማራ የሚደሰት ወይም ደግሞ አማራ ይደሰታል ብለው ስለሚያስቡ ካልቸራቸው እና ባህላቸው ብዙ እየተበላሸ ነው ያለው። እንደምታውቂው በትግራይ ውስጥ የሚደረገውን ነገር ማንም እንደማይቃወም ታውቂያለሽ። በዛ ምክንያት ብዙ ዋጋ እየከፈለ ነው የትግራይ ህዝብ። ባደወይ አሁን እየከፈለ ያለውን ብቻ ሳይሆን ማየት ያለባችሁ ወደፊት የሚከፍለውን ማየት አለባችሁ። ይህን በደንብ አድርጋችሁ አዳምጡ። ምናልባት እኔ በጣም ደጋግሜ ይህን ነገር ሰው እንዲረዳው እያደረግኩ ነው፣ ግን እየተረዳችሁኝ አይደለም። የብሽሽቅ ፖለቲካ ማለት ሌላው እስከተጎዳ ድረስ
እኔ ብጎዳ ምን ችግር አለው ብሎ የሚያስቡ ሰዎች ናቸው። ቢካዝ አሁን ኦሮሞውን መጠሽ ብትናገሪ ቤታቸውን ከፍተው በዚህ ጉዳይ ላይ ማንም የተናገረ የለም። አሁን እኮ አይደለም ቆየ እኮ ሰነበተ እኮ። እኔ በጣም የተረዳሁት ምንድን ነው ብልጽግና መንግስት የራሱ ቅዱስ ሲኖዶስን ይቆጣጠራል። ኦርቶዶክስ ተዋሕዶ የሚቆጣጠረው ብልጽግና ነው። እስልምና መጅሊሱን የሚቆጣጠረው ብልጽግና ነው። ኢትዮጵያ ሁሉንም ሃይማኖትና ሁሉንም ተቋም የሚቆጣጠረው መንግስት ነው። ለመንግስት ነው የሚሰሩት አብዛኞቹ። አሁን እዛ ጀግና የለም ኢትዮጵያ ውስጥ። ጀግኖች እንዳሉ ታስረዋል። ጀግኖችን እንዳሉ ለአለፈው 7 ዓመት አብይ አህመድ